አብዛኞቹ ሰዎች የዕድሜ መግፋት ተፈጥሯዊ አካል አድርገው የሚያስቡት አንድ ትልቅ ውሸት አለ። እሱም ዕድሜ ሲጨምር መዛል፣ መደንደንና መዳከም ግዴታ ነው የሚለው እምነት ነው። እውነታው ግን አብዛኛው ሰው መጀመሪያ የሚያረጀው በዕድሜ ቁጥር አይደለም። መጀመሪያ የሚደክመው በጡንቻና በጉልበት ነው። በደረጃ መውጣት ያቆማሉ። ከወለል ላይ ለመነሳት ይታገላሉ። ሚዛናቸውን ያጣሉ። ጉልበታቸው ይከዳቸዋል። አንዴ እነዚህ ችሎታዎች ከጠፉ በራስ መተማመንና ራሳቸውን ችሎ የመኖር ነፃነት አብሮ መጥፋት ይጀምራል። ሰዎች ይህንን የዕድሜ ጣጣ ይሉታል። እኔ ግን የተፋጠነ መዳከም እለዋለሁ። በ41 ዓመቴ መልሼ የ25 ዓመት ወጣትነት ይሰማኛል። 5ቱ የዕለት ተዕለት ውሳኔዎች፣ የማይቀረው ውሸትና እውነተኛው ጠላት። የ41 ዓመት ወጣት ነኝ። ነገር ግን ከ25 ዓመቴ ይልቅ አሁን ሙሉ የኢነርጂ የቅልጥፍናና የጥንካሬ ስሜት ይሰማኛል። ይህ በልዩ ዘር ጂን የመጣ ወይም ጂም ውስጥ በመኖር የተገኘ አይደለም። ይህ የሆነበት ምክንያት ሰዎችን ከማንኛውም ነገር በላይ በፍጥነት የሚያስረጀውን ያንን አንድ ነገር በማቆሜ ነው። እሱም ዋና ዋና የሰውነት እንቅስቃሴዎችን ሙሉ በሙሉ መተው። አንዳንድ የሰውነት ሕጎች ከተጠቀምክበት ይለምዳል፣ ካልተጠቀምክበት ይከዳሃል። በ30ዎቹ ዕድሜ ውስጥ ሰውነት በጥቂት መለወጥ ይጀምራል። በየዓመቱ የጡንቻ መጠን፣ የመተጣጠፍ ችሎታና ቅልጥፍና በጥቂቱ እየቀነሰ ይሄዳሉ። ነገሩ በጣም ድምፅ አልባ በመሆኑ ወዲያውኑ አይሰማህም። ነገር ግን በ50ዎቹ ዕድሜ ውስጥ አንድ ቀን ትነቃለህ። ከዚህ ቀደም በቀላሉ ታደርገው የነበረው ነገር አሁን ማድረግ እንደማትችል ትረዳለህ። ይህ ሂደት ሰውነት መቼም ቢሆን በማይጥሰው በአንድ ጨካኝ ሕግ ይመራል። ዩዝ ኢት ኦር ሉዝ ኢት። የትኛውም አይነት እንቅስቃሴ ማድረግ ስታቆም ሰውነት ከአሁን በኋላ ያ ነገር እንደማያስፈልግ ያስብና ለዘለቄታው ይወስድብሃል። ዕድሜው 70 ዓመት ሆኖ እንደ 50 ዓመት ወጣት የሚንቀሳቀስ ሰውን ወይም ደግሞ 50 ሆኖ እንደ 80 ዓመት ሽማግሌ የሚሰቃይ ሰውን የምታገኘው በዚህ ምክንያት ነው። ልዩነቱ ዕድሜ ሳይሆን የትኞቹ እንቅስቃሴዎች አዘውትረው እንደቀጠሉ ነው። መልካሙ ዜና ግን ያጣሁን ማንኛውንም ጥንካሬ በማንኛውም ዕድሜ ላይ ሆነ እንደገና መገንባት ትችላለህ። ዛሬ ያንን የእርጅና ሂደት ወደኋላ ለመቀልበስ የረዱኝን 5 የዕለት ተዕለት ውሳኔዎችና እንቅስቃሴዎች አሳያችኋለሁ። ከመጀመራችን በፊት ስሞንና ከየት ሆነው እየተከታተሉኝ እንደሆነ በኮሜንት አስተያየት መስጫ ላይ ያስቀምጡልኝ። ከእርሶ መስማት ደስ ይለኛል። አንደኛ፣ የኮረብታ እረፍት፣ የሴል ባትሪዎችን መቀየር። ይህ አሰልቺ ካሎሪዎችን ስለማቃጠል ብቻ አይደለም፣ በሴሎች ውስጥ ያለውን ሞተር መልሶ ስለመገንባት ነው። እንቅስቃሴው ኮረብታማ ቦታ፣ የጂም ማሽን፣ ከፍታ ወይም ረጅም ደረጃን ተጠቀሙ። አሰራሩ ለአንድ ሙሉ ደቂቃ 60 ሰከንድ በጠንካራ ሁኔታ ንግግር እስኪከብዶ ድረስ በጥሩ ፍጥነት ተጓዙ። ከዛም ለማገገም ለ2 ደቂቃ ያህል ቀስ እያላችሁ ወደ ታች ትወርዳላችሁ። ይህንን ከ5 እስከ 8 ዙር 20 ደቂቃ ያህል ብቻ አድርጉት። ሳይንሳዊ ማረጋገጫ፣ በእያንዳንዱ የሰውነት ሴል ውስጥ ማይቶኮንድሪያ የሚባል ጥቃቅን የኃይል ማመንጫዎች አሉ። እነሱ ቃል በቃል የእርሶ ኢነርጂን ያመርታሉ። ዕድሜ ሲገፋ በቁጥርም ሆነ በጥራት መኮማተር ይጀምራሉ። ዝም ብሎ የእርጅና ስሜት የሚሰማው ዋናው ምክንያት የኖሩ ያሉት እየሞቱ ባሉ ባትሪዎች አማካኝነት ስለሆነ ነው። የማዮ ክሊኒክ ጥናት እንደሚያሳየው ከፍተኛ ጥንካሬ ባላቸው የእረፍት ስፖርቶች ላይ የተሳተፉ አዛውንቶች የሴል ኢነርጂ አቅማቸው በ69 በመቶ አሳድገዋል። ተመራማሪዎቹ ይህንን ሂደት የሴሉላር እርጅናን ምልክቶች ወደኋላ መመለስ ይሉታል። ሁለተኛ፣ ከወለል ላይ መነሳት። ይህ ለብዙዎቻችን ትልቅ የማንቂያ ደውል ነው። እንቅስቃሴው ወለል ላይ እግሮቹን አጣጥፈው ተቀመጡ። ከዛም ካሉበት አቀማመጥ በቀጥታ ወደ ላይ ቆሙ። ዋናው መመሪያ እጆቹንና ጉልበቶቹን በተቻለ መጠን በትንሹ ለመጠቀም ወይም ፈጽሞ አለመጠቀም ይሞክሩ። ይህ ልምምድ የሚያነቃቃው ዕድሜ እየገፋ ሲሄድ መጀመሪያ ተቆልፎ የሚቀሩትን የሰውነት ክፍሎች በሙሉ ነው። ዳሌውን፣ ቁርጭምጭሚቶን፣ የአከርካሪ አጥንትና ጥልቅ የሆድ ጡንቻዎችን። እነዚህ መገጣጠሚያዎች እንቅስቃሴ ማቆማቸውን ሲያዩ ሰውነት
መጀመሪያ የሚያደነዝዛቸው ናቸው። እኔም ከአልጋ ወይም ከወለል ላይ ለመነሳት ሶፋ ላይ በእጄ መደገፍ እንደጀመርኩ ያስተዋልኩለት ደነገጥኩ። ያለምንም ድጋፍ ከወለል ላይ መነሳት የዕለት ተዕለት ግዴታዬን ካደረግኩ በኋላ አጎንብሶ ዕቃዎችን በማንሳቴና ጠዋት ስነሳ በሚሰማኝ ስሜት ላይ አስደናቂ ለውጥ አግኝቻለሁ። ሶስተኛ፣ ክብደት የመሸከም ማጎንበስ። ብዙዎች ከ40 ዓመት በኋላ የሚደረግ የጥንካሬ ስልጠና ውበትን ለመጠበቅ ብቻ ይመስላቸዋል። አይደለም። ይህ ስለመኖርና ራስን ስለመቻል ጉዳይ ነው። አሰራሩ ዳሌህን ወደ ኋላ ትገፋለህ፣ አከርካሪን ቀጥ አድርገህ ደረትን ከፍ ታደርጋለህ። ከዛም ወለሉ ላይ ያለውን ክብደት ዴድሊፍት ወይም ኬትልቤል አንስተ ዳሌህን ወደፊት በመግፋት ቀጥ ብለህ ትቆማለህ። ይህ እንቅስቃሴ እውነተኛ ሕይወትን ካንተ የሚጠይቀው አይነት ነው። የልጅ ልጅህን ስታቀፍ፣ ሻንጣ ስታነሳ ወይም ከባድ የሸቀጣሸቀጥ ዕቃዎች ከወለል ላይ ስትሰበስብ። በሰላሳዎቹ ዕድሜ መገባደጃ ላይ የታችኛው ጀርባዬ የመጎዳት ችግር ስለነበረብኝ ከባድ ነገሮችን ማንሳትን ትቼ ነበር። ነገር ግን ይህ ራሴን የመከርኩት መጥፎ ምክር ነበር። ውሎ አድሮ ከእንቅስቃሴ አሰልጣኝ ጋር መስራት ስጀምር አመለካከቴ ተቀየረ። አሁን ጀርባዬ ሙሉ በሙሉ ጤነኛ ነው። በየቀኑ ጠዋትና ማታ ባለ 2 ፎቅ ደረጃዎችን እወጣለሁ። ይህ የሂፒንጅ እንቅስቃሴ በሳምንት 2 ወይም 3 ጊዜ በቀላል ክብደት መጀመር በአንድ ወር ውስጥ በጀርባ ጥንካሬ ላይ ተአምር ያመጣል። አራተኛ፣ ፈጣንና ኃይለኛ ደረጃ መውጣት። እንቅስቃሴው ጠንከር ያለ ሳጥን ወይም ዝቅ ያለ ወንበር ትይዛለህ። አንድ እግርህን ከላይ አድርገህ በፍጥነትና በኃይል ወደ ላይ ትገፋለህ። እየዘለልክ አይደለም። ከዚያም በተቆጣጠረው ሁኔታ ቀስ ብለህ ትወርዳለህ። እዚህ ጋር እጅግ ወሳኝ የሆነውን ልዩነት ልንገርህ። ጥንካሬ ምን ያህል ኃይል ማመንጨት እንደምችል ነው። ጉልበት ምን ያህል በፍጥነት ማመንጨት እንደምችል ነው። ከ40 ዓመት በኋላ ጥንካሬ ቀስ እያለ ይጠፋል። ጉልበት ግን አምልጦክ በእጥፍ በፍጥነት ይጠፋል። ስትደናቀፍ ራስህን መልሰህ ለማቅናት ራስህን ለመደገፍ የምታገኘው ቅጽበታዊ ሰከንድ ብቻ ነው። ይህ ጥንካሬ አይደለም፣ ይህ ጉልበት ነው። ሳይንሳዊ ማረጋገጫ። ተመራማሪዎች በሺዎች የሚቆጠሩ ሰዎችን ተከታትለው የጡንቻ ጥንካሬን ከጡንቻ ጉልበት ፓወር ጋር አነጻጽረዋል። አነስተኛ የጡንቻ ጉልበት ያላቸው ሰዎች ከፍተኛ ጉልበት ካላቸው ሰዎች ጋር ሲነጻጸር የመሞት ዕድላቸው በ6 እጥፍ ገደማ ይበልጣል። 6 እጥፍ። ይህንን ጥናት ካነበብኩ በኋላ ዝግ ያለ ስልጠና ብቻ በቂ እንዳልሆነ ተረዳው። አሁን ፈጣን እንቅስቃሴዎችን አደርጋለሁ። አንተም ይህንን ቁጥጥር ባላቸው የደረጃ መውጣት እንቅስቃሴዎች ማሳካት ትችላለህ። እየገነባ ያለው እግሮችን ብቻ ሳይሆን ስትደናቀፍ መልሶ የሚይዝህን ቅጽበታዊ ምላሽ ጭምር ነው። ለማገገም ሪከቨሪ፣ የሰውነት ነዳጅ ማሟላት። እነዚህን እንቅስቃሴዎች ማድረግ ከጀመርኩ በኋላ እንኳን ማገገሜ ከሚገባው በላይ እየዘገየ እንደሆነ ይሰማኝ ነበር። ምክንያቱ ደግሞ ቀላል ነው። ከ30 ዓመት ዕድሜ በኋላ የሰውነት የተፈጥሮ ክሬቲን ምርትን ከዓመት ወደ ዓመት መቀነስ ይጀምራል። ጥንካሬ፣ ጉልበትና የጡንቻ ማገገም ለመጠበቅ ይበልጥ አስቸጋሪ የሚሆነው ለዚህ ነው። ሰውነት ስላረጀ ሳይሆን ያነሰ ጥሬ ነዳጅ ስላለው ብቻ ነው። ስለዚህ ከፍተኛ ጥራት ያለው ንጹህና በገለልተኛ ወገን የተመሰከረለት ክሬቲን መውሰድ ጥሩ ይመከራል። እንቅስቃሴው ምልክቱን ሲፈጥር፣ ክሬቲን ደግሞ ሰውነት ለዛ ምልክት ምላሽ እንዲሰጥ ነዳጁን ያቀርባል። ከዚህ ጋር ፍጹም ተጣማሪ የሆነው ቫይታሚን ዲ3 እና ኬቱ ነው። ዕድሜ ከ40 በላይ ከሆነ ጥንካሬን ጠብቆ መቆየት ስለ ጡንቻ ብቻ ሳይሆን ስለ ሆርሞን ጤና፣ በሽታ መከላከልና ሚዛን ጭምር በመሆኑ ቫይታሚን ዲ ወሳኝ ሚና ይጫወታል። አምስተኛ፣ ከወለል ላይ መቀመጥና መነሳት። የረጅም ዕድሜ ትንበያ ፈተና። ይህንን ሆን ብዬ ለመጨረሻ ጊዜ አስቀመጥኩት፣ ምክንያቱም ይህንን ካነበብኩ ቀን ጀምሮ ከአእምሮዬ ሊጠፋ ያልቻለ አንድ ትልቅ ጥናት ስላለ ነው። እንቅስቃሴው ከቆምክበት ቦታ ራስን ዝቅ በማድረግ ወለሉ ላይ ሙሉ በሙሉ ተቀመጥ። ከዛም የሰውን ልጅ ወይም የዕቃ ድጋፍ ሳትጠቀም በቀላሉ ተመልሰ ቀጥ ብለህ ቁም። አንተ የመሬት ስበትና የራስ አካል ብቻ። ይህ የእግርህን ጥንካሬ፣ የዳሌና የቁርጭምጭሚት መተጣጠፍን፣ ሚዛንህን፣ የሆድ ጡንቻህን በአንድ ላይ የሚፈትን እውነተኛ መስፈርት ነው። ሳይንሳዊ ማረጋገጫ። ተመራማሪዎች በሺዎች የሚቆጠሩ አዋቂዎችን
በዚህ ላይ መዝነዋቸዋል። ያለምንም ድጋፍ በከፍተኛ ነጥብ ያጠናቀቁት ሰዎች ከጥናቱ በኋላ የመሞት ዕድላቸው ከ3 እስከ 4 በመቶ አካባቢ ብቻ ነበር። በጣም የተቸገሩትና ለመነሳት ከፍተኛ እርዳታ ያስፈለጋቸው ሰዎች ግን የመሞት ዕድላቸው 42 በመቶ ነበር። በቤት ውስጥ እንዲህ ያለ ታማኝና እውነተኛ የረጅም ዕድሜ ምልክት ሊሰጥ የሚችል ምንም አይነት የደም ምርመራ ወይም ዘመናዊ መሳሪያ የለም። በአንድ ግን ላይ ለ10 ሰከንድ የመቆም ፈተናም በተመሳሳይ ይህንን ማድረግ ያልቻሉ ሰዎች የመሞት ዕድላቸው በእጥፍ እንደሚጨምር አረጋግጠዋል። ማጠቃለያ፣ ወጣትነት ብቃት ነው። እነዚህን እንቅስቃሴዎች በተሻለ ሁኔታ ለማከናወን ከፍተኛ ኤነርጂ እንዲኖርህና አላስፈላጊ ስብን ለማቃጠል በሰውነትህ ውስጥ ያለውን እብጠት ኢንፍላሜሽን መቀነስ አለብህ። እኛ ወጣትነትን ልክ እንደ ዕድሜ ወደኋላ የምንሮጥበት ቁጥር አድርገን ነው የምናየው። አይደለም። የወጣትነት ብቃት ነው የመንቀሳቀስ፣ ራስን የመደገፍ፣ ከወለል ላይ የመነሳትና የራስህን ሕይወት በሁለት እጆች የመሸከም ችሎታ ነው። ብቃት ደግሞ የማብቂያ ቀን የለበትም። የጥገና መርሃ ግብር ነው ያለው። ሰውነት ሁልጊዜ የምታዘወትረውን ነገር ያዳምጣል። ድክመትን ካዘወተርክ ድክመትን ይሰጥሃል። ጥንካሬን፣ ጉልበትን፣ መተጣጠፍና ሚዛንን ካዘወተርክ ግን እነዚህን ሁሉ ነገሮች መልሶ ይሰጥሃል። ዕድሜ ምንም ይሁን ምን ማደግ ግዴታ ነው። ነገር ግን ማርጀት ምርጫ ነው። እስከዚህ ድረስ ከተከታተሉኝ ከእርሶ መስማት እፈልጋለሁ። የመጀመሪያ ስሞን፣ ዕድሜውንና ከየት ሆነው እየተከታተሉ እንደሆነ በኮሜንት አስተያየት መስጫው ላይ ያስቀምጡልኝ። ያንዳንዱን አስተያየት አነባለሁ። ለብዙ 10 ዓመታት ጠንካራ ሆኖ ለመቀጠል ከወሰኑ ይህንን ቻናል ሰብስክራይብ አድርጉና ይህንን ትምህርት ለምትወዱት ሰው ያጋሩ። በሚቀጥለው ቪዲዮ እንገናኛለን።